بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه ما بعد إن شاء الله تعالى بالله سبحانه وتعالى فقد عندنا ፋይዳዎችን ለማንሳት ያክል ነው አጠር ባለ መልኩ ማለት ነው። እርሱ ምንድነው አብዛኞቻችን ጋር በተለይ ሙሳፊር ስንሆን ሊከሰት ይችላል። አሁን ያለው እንትን በተለይ ሰዎች በአየር ሊሳፈሩ ይችላሉ፣ ወደ ላይ ሲወጡ ፀሐይ ሊያዩ ይችላሉ እና ሁክሙ እንዴት ነው ነው? አሁን ሪፖርት ቦታ ሆኖ ፀሐይቱ ገብታ አፍጥሮ አየሩ ተንቀሳቅሶ ወደ ላይ ሲወጣ فرأى الشمس ፀሐይን አየ فهل يمسك وهل صومه صحيح أم لا የሚለውን ትንሽ ለመዳሰስ ያክል ነው። يعني إذا أفطر الصائم ثم أقلعت الطائرة ورأى الشمس فهل يمسك أم لا عند ሰው ሪፖርት ቦታ ሆኖ አፈጠረ። ከዛ በኋላ ፀሐይቱ ገብታ ማለት ነው አየሩ ተንቀሳቅሶ ወደ ላይ ሲወጣ በሰማይ ላይ ከፍታ ስለሚኖረው ፀሐይን አየ። ይህ ሰው ከምግብ ከመጠጥ ራሱን መገደብ አለበት ወይስ ደግሞ ጾሙስ ትክክል ነው አይደለም የሚለው ነው። ስለዚህ ጾሙ ትክክል ነው፣ ኢምሳክም የለበትም። ምክንያቱም ሸሪዓዊ በሆነ መልኩ ስላፈጠረ ማለት ነው። ሸሪዓዊ በሆነ መልኩ ስላፈጠረ ለምን ነብዩ ሰለላሁ ዐለይሂ ወሰለም إذا أقبل الليل من هنا وأدبر النهار من هنا فقد أفطر الصائم ብለዋል። ሌቱ በዚህ ጋር ከተቀጣጨ ቀኑ ደግሞ በዚህ ጋር ተገባ ያኒ ፀሐይቱ በገባ ጊዜ በግርብ ጋር ማለት ነው ጾመኛ የሆነው ሰው በእርግጥ አፍጥሯል ብለዋል እና وهذا الصائم فقد أفطر يعني بحكم شرعي متحقق በሆነ መልኩ አፍጥሯልና ስለዚህ فلا إمساك عليه ولا وصومه صحيح ማለት ነው። ጾሙ ትክክል ነው ይላሉ ዑለማዎች። إذا كان العكس በዚህ አገልባጭ ሆነ እንደውሳ አሁን ሪፖርት ቦታ ሆኖ አፍጥሮ ወደ ላይ አየሩ ወደ ላይ ተንቀሳቅሶ ሲወጣ ፀሐይን አየ ብለናል። ይሄ ጾሙ ትክክል ነው፣ ኢምሳክም የለበትም። ነገር ግን አየር ላይ ሆኖ በአየር እየተጓዘ እያለ ከሱ በታች ያሉት አገራቶች ማፍጠሪያቸው ሰዓት ደረሰ። እሱ ፀሐይን እያየ ነው፣ ምክንያቱም ሰማይ ላይ ከፍታ ላይ ስለሆነ ማለት ነው። ይህ ሰው ማፍጠር አለበት ወይስ ደግሞ ፀሐይ እስከሚገባ መጠበቅ አለበት? ምን ይላሉ? ማፍጠር የለበትም ይላሉ። በቅድሙ አክስ ማለት ነው። ፀሐይቱ እስከምትገባ ድረስ መጠበቅ አለበት። ማዳም انه يعني يرى الشمس وان الشمس لم تغرب فانه لا يفطر حتى تغرب الشمس. ለምን وان الافطار متعلق بغروب الشمس ፀሐይ በመግባት ስለሆነ የሚንጠለጠለው ማለት ነው። እና ስለዚህ አየር ላይ ሆኖ ከሱ በታች ያሉት ሀገራቶች እንግዲህ አሁን በጀዋልም ሆነ በሰዓትም ሆነ ይታወቃል ማለት ነው። የፍጥሪያቸው ሰዓት ደረሰ፣ አዛን አለ፣ እሱ አየር ላይ ሆኖ ፀሐይን እያየ ነው። ስለዚህ ማፍጠር የለበትም ነው፣ ማፍጠር የለበትም ፀሐይቱ እስከምትጠልም ድረስ ማለት ነው። هذا والله أعلى وأعلم صلى الله على نبينا محمد وعلى آله